ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። ዛሬ ደግሞ የምናየው እነማንን ፊደል ነው? ጠ ፊደሎችን እናያለን። የጠ ፊደሎች እስከ መጨረሻው አሉ። በቀጣይ ደግሞ በእያንዳንዱ ፊደል የተመሰረቱ ቃላትን ወደ ታች እያነበብን ፊደሏን ብቻ ለይተን እያነበብን እንማራለን ማለት ነው። ይሄንን በዚህ ቪዲዮ ራሳችሁን ለማስተማር ይህን ቪዲዮ ከፍታችሁ ለምታዩት ደግሞ ይህን ቪዲዮ ማስተማር ስታነቡ ምንድነው ማድረግ ያለባችሁ? እስክሪብቶና ወረቀት ላይ እየጻፋችሁ መለማመድ ከእናንተ ይጠበቃል ማለት ነው። በተጨማሪም አስተማሪ ተመድቦላችሁ መማር የምትፈልጉ ተማሪዎች ካላችሁ በአላችሁበት ቦታ ይህን ስልክ ቁጥር ሴቭ አድርጋችሁ ከዚህ ጋር የሚታየው ማለት ነው 0920247075 ሴቭ አድርጋችሁ በኢሞ በቴሌግራም በዋትሳፕ ብትደውሉልን አሊያም ደግሞ ኮመንት ላይ አንድ ቁጥርን ብትጽፉልን እኛ እናንተን ማግኘት እንችላለን ማለት ነው። ስለዚህ አሁን ወደ ትምህርቱ እንሄዳለን። አሁን መጀመሪያ ፊደሎችን እናነባለን ማለት ነው። እስኪ ይሄ ፊደሏን ጠ ነው። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። በእንግሊዘኛም ከጎን አለ። ጠ ስንል ቲኢ ነው። ጡ ቲዩ፣ ጢ ቲአይ፣ ጣ ቲኤ፣ ጤ ቲአይኢ፣ ጥ ቲ ብቻ፣ ጦ ሲሆን ደግሞ ቲኦ ይሆናል ማለት ነው። እሺ በመቀጠል አሁን እያንዳንዱ ነው ሁሉንም እዚህ ጋር የተጻፉትን በሙሉ እናነባቸዋለን። ከእናንተ የሚጠበቀው ይህንን ያው እዚህ ጋር ትምህርት ቋንቋ ነክ የሆኑ ትምህርቶች ስትማሩ አእምሯችሁም እጃችሁም ነው መስራት ያለበት። ስለዚህ ምን ማድረግ አለባችሁ ማለት ነው? እስክሪብቶና ወረቀት ላይ የጻፋችሁ መለማመድ። አሁን ይሄ ጠ ቤቶችን ብቻቸውን የሁለተኛ ፊደል የጦ ቤቶችን ብቻቸውን እንደዚህ ለየታችሁ እየጻፋችሁ መለማመድ ትችላላችሁ ማለት ነው። እንዲሁም ከኛ የቴሌግራም ግሩፕ ጋር ብትቀላቀሉ እናንተ የጻፋችሁትን በግላችሁ ስታነቡ የሞከራችሁትን ደግሞ ለእኛ ብትልኩልን ስህተት ካለ ማስተካከያ የሚያስፈልጋችሁ ከሆነ ለእያንዳንዳችሁ እያረምን ማስተካከያ እንድታደርጉ የምናደርግበት የቴሌግራም ግሩፕ አለን ማለት ነው። እዛ ላይ መቀላቀል ትችላላችሁ። የቴሌግራም ወይም የኢሞ ግሩፕ የምትፈልጉ ተማሪዎች ደግሞ 2 ቁጥርን ኮመንት ላይ ጻፉልኝ፣ ሊንኩን እዛው ላይ እልክላችኋለሁ ማለት ነው። እሺ አሁን ወደ ፊደሉ እንሄዳለን። በመጀመሪያ ፊደል የመጀመሪያው ይሄ ነው። ጠ ከዛ ለ የመጀመሪያ ለ ጠለለ ማለት ነው። ጠለለ። ይሄ ጠ ለ ቀ ጠለቀ። እሺ ይሄም ደግሞ ጠ ለ ቺ ቅ ነች። እዚህ ጋር ቀ ነበር አይደለ? እዚህ ጋር ቅ ሲሆን ጠለቅ ይላል። ይሄ ጠለቀ ቀ ስለሆነች ማለት። ይሄ ደግሞ ጠለቅ ጠለቅ። እሺ አደረገ ጠለቅ አደረገ። በጣም አሪፍ። እሺ እዚህ ጋር ደግሞ እንሂድ። ጠለቅ ከዚህ ጋር ተመሳሳይ ነው። ያለ ጠለቅ ያለ። እሺ ይሄ ጠለ ከነዚህ ጋር ተመሳሳይ የምትለየው ይቺ ብቻ ነች። ፈ ነች። ጠለፈ። ይሄ ጠላ ጠላት። ይሄ ጠላትነት። እሺ ጡረታ ተመሰሉ ከዚህ ጋር ጡረታ። እሺ አስገባ ጡረታ አስገባ። ጡረታ ከዚህ ጋር ተመሳሳይ ስለሆነ ገባ። ይሄ ደግሞ ጡ ከዛ ብ ጡብ። ይሄ ጡንቻማ ጡንቻ እስከዚህ ብቻ ማለት ይሄኛው ጡንቻማ ነው። ይሄ ጡንቻ ይሄ ጡንቻማ። ጡት ይሄ ተወ። ይሄ ጡት ነው። ጡንቻማ፣ ጡብ፣ ጡረታ ገባ፣ ጡረታ አስገባ፣ ጡረታ። ወደ ሶስተኛ ፊደሎች እንሄዳለን። ሶስተኛ ፊደሏ ጢ ትባላለች። ይሄ ደግሞ ጢ ከዛ ም
ጢም ወይም ጺም ይባላል ማለት ነው። ይሄ ደግሞ ጢም መላጭ ጭ ነች። ጫ እናርጋት እስኪ መላጫ እንበለው። ጢም መላጫ ጢም መላጫ ወይም ጺም መላጫ። ያው ጢም ጺምን ሊባል ስለሚችል ማለት ነው። ይሄ ጢንዚዛ ጢንዚዛ ጢም አለ ጢም አለ ወይም ጢን ከንግግር ፂ ተብላ ይነበባል ሳይሆን እንደዚሁ በንግግር ያው ጺም ነው የሚባለው፣ ጢም አይባልም። ግን አንዳንድ ቦታም ደግሞ ጢም ይላሉ ማለት ነው። ስለዚህ ጺም አለ የሚለውን ንግግር ነው ጢም አለ ብለን የጻፍኩት ማለት ነው። ይሄ ደግሞ ጢሰኛ ጢሰኛ ጢስ ጢሻ ይሄ ደግሞ ጢን አለ ይሄም በአንዳንድ አካባቢዎች ጢና ላይ ይባላል። ይሄ ምንድነው? በጣም ጠገበ ወይም ሞላ እንደማለት ነው። ወደ ጢና ላይ ይባላል። በጣም ሰው ጥግብ ብሎ ሲሞላ ሞላ ወይም ጠገበ። የሆነ ነገር ደግሞ ለምሳሌ የእህል አይነቶች በሆነ ነገር ሲገቡ በጣም ሲሞላ ጢና ላይ ይባላል። በጣም ሞላ እንደማለት ነው። ይሄ አራተኛ ፊደሎች እንሄዳለን። አራተኛ ፊደሎች ጣ ነች። ጣ ከዛች ምንድነች? ጣ ለ ጣለ ጣል አደረገ ጣል አደረገ። ይሄ ጣልቃ ገባ ጣቢያ ጣቢያ ጣሊያን ጣመ ጣረ። ይሄ ደግሞ ጣረሞት። እሺ እቺ ደግሞ አምስተኛ ፊደሏ ጤ ነች። ጤነኛ ጤና ጤፍ ጤና ይስጥልኝ ይሄ ጤናማ ጤንነት ጤዛ ጥለሽት ይችን ፊደሏን እናስተካክላት። ይችን ላ ብንላት ጥላ ይችን የምናስተካክላት ጥላ ከዛ ሸት ጥላሸት ይሆናል ማለት ነው። ጥላሸት። ይሄ ጥለት ጥላ አንድ ፊደል ተጨመረበት ጥላማ ከዛ ጥላት ወይም ይችን ጥላት ሲባል አሁን ሴት ልጅ ጠላት ሲሆን ደግሞ በጠኝ ጀምር ይሆናል ማለት ነው። ግን አሁን ስድስተኛ ፊደል ስለሆነች ጥላት ነው። ስለዚህ ያችን ልጅ ጥላት አትውደዳት እንደሚለውን ትርጉም ነው። ጣላት እንዳይመስላችሁ። ይሄ ደግሞ ጥላቻ እዚህ ጋር ት ነበረች ጥላት፣ አሁን ደግሞ ቻ አደሆነች ጥላቻ። ጥል እሺ ጥልቀት። በጣም አሪፍ። አሁን ወደ መጨረሻው ፊደል እንሄዳለን ማለት ነው። የመጨረሻው ፊደል ጦ ይሆናል። ጦመ ወይ በሌላ ምን ይባላል? ጾማ ይባላል። ጾመ ነው ብዙ ጊዜ የምናውቀው፣ ግን ጦመ ሲባል ያው ከዛ አንጻር ያዙት። ሁለቱ ፊደል የተለያዩ ናቸው። ግን ጾመም አንዳንድ አካባቢ ጾመ ተብሎ የሚነገራል። ጾመ ለማለት ያንን ይዤ ዝም ብዬ ለዛ የጻፍኩት። ግን ያው ተረዱኝ፣ የፊደሉን ነው እዚህ ጋር ትምህርት እንጂ ትክክለኛ ጾመ ነው። ያው እኔ ጾሙን አደረ ይባላል። ያው ጾሙን አደረ። ስለዚህ ያው በዚህ ያዙት። ጦራ
ይሄ በቃ ዋነኛ ነው። ጦረ ጦረ ጦረኛ ጦረኛ ጦ ከዛ ር ጦር ጦርነት ጦርነት ጦ ስ ኝ ጦስኝ ጦስኝ ይህንን ይመስላል ማለት ነው ቤተሰቦች። አሁን ማድረግ ያለባችሁ እነዚህን ሁሉንም ማለት ነው። ይሄን ብቻ አይደለም፣ በእያንዳንዱ ፊደል ብዙ እንሰራለን። ይሄን የዩቲዩብ ቻናል ሰብስክራይብ በማድረግ እናንተ ምን ማድረግ አለባችሁ? መለማመድ ነው። በተለይ አስተማሪ ሳይመደብላችሁ ራሳችሁን በራሳችሁ እንደዚህ ትምህርታዊ ቪዲዮዎችን እያያችሁ ራሳችሁን የምታስተምሩ ልጆች ለእናንተ በጣም አስፈላጊ ነው ማለት ነው። ይሄ ነገር እስክሪብትና ወረቀት ላይ እየጻፋችሁ መለማመድ በሁሉም ሰው ይሄ ፌስቡክ ትጠቀማላችሁ፣ ቲክቶክ ትጠቀማላችሁ፣ ኮመንት በማድረግ ዝም ብላችሁ መለማመድ ትችላላችሁ። ሳትፍሩ ማንንም በዚህ መለማመድ ትችላላችሁ። ከዚህ ደግሞ ከእናንተ አቅም በላይ ከሆነ አስተማሪ መደብላችኋል። እኔ ጋር መጣችሁ ብትማሩ ስልክ ቁጥሬን ቀጥታ ሴቭ ታደርጋላችሁ። ከዛ ለእኔ በኢሞ በቴሌግራም ወይ በዋትሳፕ ስልክ ይወጣላችኋል። ቀጥታ መደወል ነው ማለት ነው። አሊያም አንድ ቁጥር ጻፉልኝ። ቴሌግራም ግሩፕ ምናምን የምትፈልጉ ደግሞ 2 ቁጥር ኮመንት ላይ ጻፉ፣ እኔ እጽፍላችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ። ይህንን ቪዲዮ ሸር አድርጋችሁ ሌሎች ጓደኞች እንዲማሩበት አድርጉ። ሰናይ ጊዜ ከእናንተ ጋር ይሁን። መልካም